በወንጌል ሊቀበሉትስ ብትወዱ ይመጣ ዘንድ ያለው ኤልያስ ይህ ነው። እውነት እላችኋለሁ ከሴቶች ከተወለዱት መካከል ከመጥምቁ ዮሐንስ የሚበልጥ አልተነሳም። ነገር ግን በመንግስተ ሰማያት የሚያንስ ሁሉ ከእርሱ ይበልጣል። ከእስራኤልም ልጆች ብዙዎችን ወደ ጌታ ወደ አምላካቸው ይመልሳል የተባለለት በነቢያት በጌታ ፊት ታላቅ ይሆናልና የወይን ጠጅና የሚያሰክር መጠጥ አይጠጣም። ገና በእናቱ ማህፀን ሳለ መንፈስ ቅዱስ ይሞላበት። ከእስራኤልም ልጆች ብዙዎችን ወደ ጌታ ወደ አምላካቸው ይመልሳል። የጌታን መንገድ በምድረ በዳ አዘጋጁ፣ ለአምላካችንም በበረሃ ጎዳናውን አቅኑ የሚል ነው ተብሎ የተነገረለት። እርሱ ስለራሱ ትህትናን የተሞላበት ምስክርነትን ሲሰጥ ደግሞ እኔ ከክርስቶስ በኋላ የምመጣው ከእናንተ የምበልጥ አይደለሁም፣ እኔ ግን የጌታን መንገድ ለማቅናት በምድረ በዳ የሚጮህ ሰው ድምጽ ነኝ፣ እርሱ ሊያድግ እኔ ግን ላንስ ይገባል ያለው መጥምቀ መለኮት ቅዱስ ዮሐንስ። ሰላም የሰውነት ሚዲያ ተከታታዮቻችን፣ እንኳን ለመጥምቀ መለኮት ቅዱስ ዮሐንስ በዓለ ልደት በሰላም አደረሳችሁ አደረሰን እያልኩ ለዛሬ የማጋራችሁ ተአምር በሸንኮራ ዮሐንስ የተፈጸመ ነው። ይህን ታላቅ ቦታ ዓለም እንዲያውቀው በመጽሔት በየቤተ ክርስቲያኑ አውደ ምህረት ምስክርነት በመስጠት ብዙዎች ወደ ሸንኮራ እንዲመጡ ምክንያት ሆናለች። መጥምቁ ከጡት ካንሰር በሽታ የፈወሳት ወይዘሮ ሳባ ሀብቱም ስመ ክርስትናዋ ፍቅርተ ሥላሴ፣ ትጉህ አገልጋይ፣ አንደበተ መልካም ዳግማዊት አብይያ 116 ኢአማንያን በሷ ምክንያት በጥምቀት ሀብተ ወልድና ስመ ክርስትና ተቀብለዋል። ይህ ስውር ገድሏ ነው። የድሆች እናትም ነበረች። ነገሩ እንዲህ ነው። በአንድ ወቅት በጡት ካንሰር በሽታ ታማ ሕክምናዋን በወቅቱ በጥቁር አንበሳ፣ በባልቻ ሆስፒታል፣ በቅዱስ ገብርኤል ሆስፒታል፣ በብሩክ ክሊኒክ ትከታተል ነበር። በተለይ ፕሮፌሰር ታዬ በልዩ ሁኔታ ሕክምናዋን ትወስድ ነበር። የሞት አዋጅ ታወጀባት። ስንቋን ቋጥራ የመግነዝ ጨርቋን አሰፍታ እደጁ ልቀበር ብላ ወደ ሸንኮራ ዮሐንስ መጣች። ገና ደጁን እንደረገጠች ያ የሚዘገንን ላይን የሚያስፈራ ጡቷ ፈንድቶ ማስታጠቢያ ሙሉ ደምና መግል ፈሰሰ ሳይሆን ዘነበ። እርሷ ግን በጽናት ታግሳ ጸበሏን ያን ገደል ከነቁስሏ እየወረደች ስትጠመቅ ቆየች። ስቃዋ ተነግሮ አያልቅም። ነገር ግን እግዚአብሔር ምክንያት አለው። ለውጥ ማምጣት ጀመረች። ከወራት ቆይታ በኋላ አዲስ አበባ መጣ። አዲስ ካርድ አስወጥታ ተመረመረች። ነፃ ናት። ያለፈ የሕክምና ታሪኬ አለ አውጡት ብላ አስወጣች። ቀድሞ በህመሟ የሚያውቃት ኢአማን የሆነ ዶክተር ቀድሞ ሞት የታወጀበት አሁን ጤና ህይወት የተገለጠበት የሕክምና ውጤት ወረቀት በእጁ ሲያይ ደነገጠ። እና ፕሮፌሰር ታዬ ከዛ ቀን ጀምሮ ዶክተር ዮሐንስ የሚባል ቅዱስ አለ በጸበሉ የሚፈውስ እያሉ በርካታ ህሙማንን የሳባን ስልክ እየሰጡ ብዙዎች በሸንኮራ ዮሐንስ ጸበል ድነዋል። ወይዘሮ ሳባ የመጥምቁ ጸበል የመግነዚን ጨርቅ የዝክሩ ምጣድ ማሰሻ አደረገው። ለእዝን ንፍሮ ሊቀቀል የተዘጋጀው ስንዴ የዝክሩ ድፎ ዳቦ ሆነ። አምላከ ዮሐንስ ይመስገን ትላለች። ወይዘሮ ሳባ ሀብቱም የብስራተ ገብርኤል አጥቢያ ነዋሪና የብዙ አገልጋዮች እናት ናት። መቼም የመጥምቁን ዝክር ሳባ ቤት መጥቶ ያልቀመሰ አብሯት በደስታ ያላነባ ዘማሪ ሰባኪም የለም። በመጥምቁ ዮሐንስ ጸበል ከጡት ካንሰር ድና ለምስክርነት የበቃች እህታችን ሳባ ሀብቱም አንዳንድ እምነት የጎደላቸው ሰዎች በጸበል የዳነ ሰው ተረፈ ደዌ ያለበት መልሶ ህመሙ ያገረሽበታል ይላሉ። እህታችን ሳባ ከተፈወሰች 20 ዓመታት አለፋት። 20 ቀናት ቆይም ከጡትሽ አልፎ በመላ ሰውነትሽ ካንሰሩ ተሰራጭቷል ተብላ እግዚአብሔር በወዳጁና በአገልጋዩ መጥምቁ ዮሐንስ ጸበል እንድትፈወስ ብቻ ሳይሆን በአደባባይ ቆማ የእግዚአብሔር ቸርነት የመጥምቁን አማላጅነት ለመመስከር በቅታለች። እግዚአብሔር አምላካችን ከቅዱስ ዮሐንስ ምልጃ ቃል ኪዳን ያሳትፈን፣ የታመሙትንም ይማረልን። ሰላም እግዚአብሔር አይለየን።